አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ፀጉራችንን ለሚያሳክከን ሰዎች፣ ፀጉራችንን ያሳክከናል፣ ፎሮፎር አለብን፣ ስንታጠበው ደግሞ ሻወር ከወሰድን በኋላ ነጭ ሆኖ ከስር የመርጋት የመላከክ ባህሪ የመለጠፍ ባህሪ አለው ፀጉራችን እና ያሳክከናል። ምንም አይነት ነገር ብንጠቀም ማንኛውንም አይነት ሻምፖ ብንጠቀም ያሳክከናል ለምትሉ እህቶች ነው ይዤላችሁ የመጣሁት። ሻምፖችን ምን አይነት ነው መሆን ያለበት? ያ ብቻ አይደለም የሻምፖ ጥቅም፣ ያ ብቻ አይደለም። በጣም ነው ፀጉራችሁን ልክ ታጥበን በማሽን እንዳደረግ ነው የፀጉር ማድረቂያ እንዳደረግ ነው የሚሆነው ማለት ነው። በዚህ ከተጠቀምነ እና በጣም ነው የሚያለሰልስላችሁ። እዚህ ጋር ተከታተሉኝ፣ ያመጣሁትላችሁን ምን እናደርጋለን መሰላችሁ? የዚህ አይነት ሻምፖ ነው የምጠቀመው። በነገራችን ላይ ይሄ ሻምፖ በጣም ቆንጆ ሻምፖ ነው። የምትጠቀሙት ልጆች ታውቁታላችሁ። በጣም ቆንጆዬ ሻምፖ ነው። እዚህ ጋር ብዙም ካሜራው እንትን አይልም ሊሆን ይችላል፣ ላይገባላችሁ ይችላል፣ ግን ይታያችኋልም ብዬ ተስፋ አደርጋለሁ ማለት ነው። ይሄን ሻምፖ ነው የምጠቀመው ማለት ነው። ግን አሁን ትንሽ ነች ያለችው አልጋለች። ይሄን ልጨምርበት ነው ማለት ነው፣ ላቀላቅለው ነው። ምክንያት ይሄ ሻምፖ ነበር ጥሩ። ያው ይሄ ሻምፖ እንዳልኳችሁ አላገኘሁትም በሰዓቱ፣ አንድ ብቻ ነበር ያስመጣሁት ማለት ነው። ደግሜ ለማስመጣት የለም አሉኝ። አሁን የምጠቀመው ሻምፖ ደግሞ የገዛሁት ሻምፖ፣ አሁን ላቀላቅልበት የፈለኩት ሻምፖ ይሄ ነው። ከኦሊቫ እና ከስጋ መጥበሻ ሮዝመሪ ጋር የተሰራ ነው። እና ይሄን ደግሞ ከሱ ጋር ልቀላቅለው ነው። እና ምን አደርጋለሁ መሰላችሁ? ይሄ ሻምፖ ትንሽ አለው እዚህ ጋር ነው የማደርገው። ከሚያሳይ የሻምፖ እቃ እንደዚህ ካላችሁ የሚያሳይ የሻምፖ እቃ ጥሩ ነው ለእናንተ እያያችሁት እንዲሆንላችሁ ብዬ ነው። ባይታይም ችግር የለውም። ያው እናንተ ስለምታውቁ ምን ውስጥ እንደጨመራችሁ። ያው እኔ ግን ለእናንተ እንዲታያችሁ ይሄን የሻምፖ እቃ መረጥኩት ማለት ነው። ይህንን እቃ ውስጥ ገለብጥበታለሁ ማለት ነው። ይሄ ነው እና ምን አደርጋለሁ? ይሄ ስጋ መጥበሻ ነው። ያው እንደምታዩት የስጋ መጥበሻ ነው። እያንዳንዱ ከውስጥ ሰፊ ስለሆነ ይሄ ደግሞ ምንድነው? ቀረፋ ማንኛችንም እናውቃለን፣ ቤታችን በቀላሉ ይገኛል። ይሄ ደግሞ የሮማን ልጫ ነው። የሮማን ልጫ መሰባበር አልገባም ካለ እንደዚህ ትንንሽ ማድረግ ይቻላል። እና እናንተ እንደዚህ ሰፋ ያለ፣ ይሄ ደግሞ የስጋ መጥበሻ ወረቅ ቃር ነው። እንደዚህ ሰበር አድርጋችሁ መክተት ትችላላችሁ። ይሄ ወረቅ ቃር ነው። እናንተ ካላገኛችሁት ችግር የለም። ካገኛችሁ ካሬ ሌቭ ነው። ይሄ የካሬ ቅጠል ነው። የካሬ ቅጠል አሁንም ይሄን እዚህ ውስጥ አስገባለሁ። እዚህ ጋር ያው በዛ ያለ ነው። ይሄን የምታደርጉት 3 ፍሬ፣ አሁን አያችሁ 3 ፍሬ ጨምርኩኝ ማለት ነው ቀረፋ። ይሄን የስጋ መጥበሻው ሮዝመሪውን ደግሞ 4 5 ናቸው ማደርጋቸው። ይሄ ደግሞ ዝንጅብል ነው። 3 ከፍ ያሉ ማለት ነው። ይሄ ጥቁር ያለው ጥቁር አዝሙድ ነው። ጥቁር አዝሙድም ከታች ሳህኑ ጋር ስላለ ጥቁር አዝሙድም በመጨረሻ አሳያችኋለሁ ብዬ ነው። ከስር አለ ጥቁር አዝሙድ። ያው እናንተን ለማሳየት ያክል ነው። አንስቼ ከተዋለሁ ማለት ነው። በአጠቃላይ አንስቼ ከተዋለሁ። በአጠቃላይ አሁን ምንድን ነው ያደረኩት? የሮማን ልጫ አድርጌያለሁ። ትንሽ የተወሰነ ካላችሁ ነው፣ ከሌላችሁ ችግር የለም። እኔ ቤት ውስጥ ስላለኝ ነው የሮማን ልጫ የተጠቀምኩት። እኔ አድርቄ ፀጉር ዘይት ስለምሰራበት የሮማን ልጫውን የፀጉር ዘይት ሰራበታለሁ እኔ ማለት ነው። እና ለሱ አድርቄ ያኖርኩት ነበረኝ። ይሄ ካሬ ሌቭ ነው። ካሬ ሌቭ
ይሄ እንደነገርኳችሁ አረቦች ወረቃር የሚሉት ወረቃር ይሉታል። ለዶሮ መስሪያ ምናምን እንጠቀመዋለን። አብዛኛው አረብ ሀገር ያላችሁ እህቶች ታውቁታላችሁ። ይሄ አይጠፋችሁም፣ ይጠፋችኋል ብዬ አላስብም። ከዛ ምንድነው ያደረኩት እዚህ ጋር ቅርንፉድ ወደ 7 ፍሬ የሚሆን ቅርንፉድ ወደ 7 የሚሆን ቅርንፉድ አድርጌያለሁ። አብዛኛው ወረቃር የምታደርጉት 3 ፍሬ ወረቃር ነው የምታደርጉት ማለት ነው። ሁሉንም አድርጌ ጨርሻለሁ። ትንሽ እንትን አለ። ይሄ ጥቁር አዝሙዱን አልጨመርኩትም። ለሚያሳክካችሁ ፀጉራችሁን ፎረፎር ለምንትን ለሚላችሁ ፎረፎር ለሚወጣባችሁ እህቶች በቃ ፍቱን መድኃኒት ሞክሩትና በኮመንት አሳውቁኝ። ሞክሩትና በኮመንት አሳውቁኝ ተጠቅማችሁት። ፎረፎር ከዛሬ ጀምሮ ባይ ባይ። ያው እንድታዩት ብዬ ነው። አሁን በደንብ አያችሁት። ዝንጅብል አለው፣ ሁሉም ነገር አለው። እኔ በጣም ነው ደስ የሚለኝ ይሄ ሻምፖ ማለት ነው። አሁን ስታዩት አረፋው እንትን እንደዚህኛው እንደ ኖርማሉ ሻምፖ እንዳልተጨመረበት አይሆንም። ውሃ ነው የሆነ የሚመስላችሁ እዚህ ጋር ሲቀመጥ ማለት ነው። ግን ፀጉራችሁ ላይ ስታደርጉት መልሶ እራሱ አረፋ ያመጣል ማለት ነው። አያችሁ። አሁን ይሄ ሻምፖ ነው፣ ልጨምረው ነው እዚህ ጋር። ማንኛውም ቤታችሁ ያፈራውን ሻምፖ መጠቀም ትችላላችሁ። ማንኛውም ቤታችሁ ያፈራውን ሻምፖ ግን እንዳልኳችሁ ይሄን ሻምፖ ብታገኙት ደስ ይለኛል ማለት ነው። በጣም ቆንጆ ሻምፖ ነው። እኔም ግን ስላጣሁት ነው ሌላ የተጠቀምኩት፣ ነጭ የተጠቀምኩት ማለት ነው። አያችሁት ውድ ቤተሰብ፣ ማንኛውንም ሻምፖ እናንተ ተጠቀሙት። ከዛ እንደዚህ አደርግና ምን አደርገዋለሁ መሰላችሁ? እንደዚህ አደርግና ለሳምንት አስቀምጠዋለሁ ማለት ነው። እኔ ፀጉር ሻወር የምወስደው በሳምንት 2 ጊዜ ነው። ፀጉሬን የምታጠበው ሰውነቴ ነው እንጂ በየቀን ፀጉር በየቀን መታጠብ ይከብዳል። ሰውነት መታጠብ ነው እንጂ እንትን የሚለው ፀጉር ይጎዳል ማለት ነው። እንደ ሰውነታችን በየቀኑ መታጠብ አንችልም ፀጉራችንን። ስለዚህ እኔ የምጠቀመው በሳምንት 2 ጊዜ ነው። በሳምንት 1 ጊዜ መታጠብ ይቻላል። ፀጉሩ ደረቅ የሆነበትና ዘይታማ ፀጉር ያላቸው ሰዎች እኩል አይደለም ፀጉራቸውን የሚታጠቡት። ፀጉራቸው ደረቅ የሆነባቸው ሰዎች በሳምንት 1 ጊዜ መታጠብ ነው የሚመከረው እንዳይደርቅባቸው ማለት ነው። ግን ፀጉራቸው ዘይታማ የሆኑ ሰዎች ደግሞ በሳምንት 2 ጊዜ ቢታጠቡት ጥሩ ነው ማለት ነው። ይሄን ይመስላል። አቀላቀየው ማለት ነው። አቀላቀልኩት እና እንደዚህ አድርጋችሁ አኖራችሁት። በምታገኙት አጋጣሚ ስትገቡ ወደ ውስጥ እንትን በሉት፣ ነቅንቁት ማለት ነው። ትንሽ ወዝወዝ አድርጉት እንደዚህ። ከለሩ መጨረሻ ላይ ምን ይሆናል? ከለሩ ብራውን ከለር ነው የሚሆነው። አያችሁት? ልክ ቀስ እያለ ቀላ ያለ ከለር ይዞ ይወጣል ማለት ነው። ከሳምንት በኋላ መጠቀም መብታችሁ ነው። ከዛን ቀን ጀምሮ ከሳምንት ጀምሮ ማለት ነው። ከ3 ቀን ከ4 ቀን በኋላ ጥሩ ነው። በእርግጥ ግን በደንብ ለውጡን የምታገኙት በዛን ሰዓት ነው ብዬ ስላሰብኩ ነው። እና እስኪ ይሄን ተጠቀሙትና ፎረፎር አልሄደልንም የምትሉ እህቶች ካላችሁ ኮመንት ላይ አስቀምጡልኝ። በጣም ምርጥ ነው። በጣም ምርጥ። እኔ ለራሴ ተጠቅሜ 2 ጊዜ ተጠቅሜ አሁን ይሄ 3ኛዬ ነው። ወላሂ ተመችቶኛል እኔ ማለት ነው። እና ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ላይክ፣ ሰብስክራይብ፣ ሸር በማድረግ ተባበሩኝ ውድ ቤተሰቦች። በተረፈ በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረከቱ።